እንዴት ዋላችሁ የተከበራችሁ ተመልካቾች ወደ ቀዳሚው የቢዝነስ ዘገባ አልፋለሁ። በኤሌክትሪክ የሚሰሩ ተሽከርካሪዎች ወደ ከተማዋ መግባት የከተማዋ ትራንስፖርት እንቅስቃሴ እንዲዘምን ከማድረጉ ባሻገር እየታየ ያለውን የነዳጅ ችግር የሚቀርፍ መሆኑን የባህር ዳር ከተማ ትራንስፖርትና ሎጂስቲክስ ጽፈት ቤት ገለጸ። ጽፈት ቤቱ በቀጣይ በኤሌክትሪክ የሚሰሩ የህዝብ አውቶቡሶችና የሚኒባስ ታክሲዎችን ወደ ከተማ ለማስገባት እንደሚሰራም አስታውቋል። የህዝብ ዓለም ጌታ ነው። በባህር ዳር ከተማ የሚታየውን የትራንስፖርት እንቅስቃሴ ዘመናዊ ለማድረግ የከተማ አስተዳደሩ የተለያዩ ስራዎችን እየሰራ ይገኛል። ከተማ አስተዳደሩ በኤሌክትሪክ የሚሰሩ ዘመናዊ መኪናዎችን ለትራንስፖርት አገልግሎት እንዲውልም አድርጓል። እነዚህ ተሽከርካሪዎች አሁን ላይ አሳሳቢ የሆነ የመጣውን የነዳጅ ችግር የሚፈቱና አካባቢን የማይበክሉ ስለመሆናቸው አሽከርካሪዎቹ ይናገራሉ። የነዳጁ ጉዳይ እንደምታውቂው ሰልፉም በጣም ከባድ ነው። የዋጋ ቫሪዬሽንም አለ። ሌላው ነገር ምንድነው ከተማችን ዘመናዊ እንድትሆን ከሚያደርጉ አንዱ ነገር የኤሌክትሪክ መኪኖች ናቸው። ዘመናዊ ትራንስፖርት አክሰስ ለመዘርጋት ጥረት እያደረግን ነው። እነዚህ መኪኖች አሁን አንደኛ ጭስ የሚባል ነገር የለባቸውም፣ ምንም አይነት ብክለት የለባቸውም፣ ዘይት አትጠቀም ያን ያህል ፍሰትም የለባቸውም፣ ዘመናዊ ናቸው የኤሌክትሪክ መኪኖች ስለሆኑ እነዚህ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች ከመንግስት በወጣላቸው ታሪፍ የሚሰሩ ሲሆን ምንም አይነት ወጪ የሌለባቸው በመሆኑ በነዳጅ ከሚሰሩት ጋር ሲነጻጸር የተሻሉ እንደሆነም ነው የተነሳው። የክልሉ ትራንስፖርት ቢሮ ባወጣው የታሪፍ መመሪያ መሰረት ለኪሎ ሜትር 20 ብር መነሻ ስታርታፑ ደግሞ 120 ብር አድርገን ቀነስ ባለ ዋጋ አገልግሎት እየሰጠን ነው። ያው ሌሎች ተሽከርካሪዎች ከነዳጅ መጨመር የተነሳ ዋጋቸው ያው በወጣላቸው ታሪፍ መሰረትም ያዋጣቸዋል ብያልገምትም ጀስተኛ ወጭም ስለሌለብን በተሰጠን ታሪፍ መሰረት እየሰራን ከሌሎች ከነዳጅ መኪኖች የተሻለ ዋጋ ከነሱ ቀንሰን ትራንስፖርት እንትሩን እንሰጣለን ብለን እናምናለን። የከተማ አስተዳደሩ ትራንስፖርትና ሎጂስቲክስ ጽፈት ቤት እየሰራባቸው ከሚገኙ ነገሮች አንዱ የሆነው ትራንስፖርትን ማዘመን ሲሆን እነዚህ የኤሌክትሪክ ትራንስፖርት ሰጪ ተሽከርካሪዎች ለከተማዋ ዘርፈ ብዙ ጥቅሞች እንዳሉት የባህር ዳር ከተማ አስተዳደር ትራንስፖርትና ሎጂስቲክስ ጽፈት ቤት ስምሪት አቅርቦት ብቃት ማረጋገጫ አስተባባሪ አቶ ደመላሽ ዘውዱ ገልጸዋል። ምንድነው ጠቀሜታው ካልን ለኢኮኖሚ፣ ለአካባቢ አየር ንብረት ለውጥ እና ለኢነርጂ ሴቭ ኢቭን ፕላስ ቱ ዛት ለኢንፍራስትራክቸር በጣም ይጠቅማል። ለምሳሌ እነዚህ ኤሌክትሪክ ተሽከርካሪዎች ያየሻቸው ነው የሚይዙት ቀላሎች ናቸው፣ ምቾች ናቸው። ይሄ እንደ ባህር ዳር ስማርት ፕሮጀክት ከመገንባት አኳያ ያለን ስራ በጣም በጥሩ ሁኔታ እየሄደ ነው ያለው። በከተማዋ ዘመናዊ የትራንስፖርት አገልግሎት እንዲኖር የኤሌክትሪክ አውቶቡሶችን ከማስገባት ጀምሮ አሁን ያሉ የሚኒባስ ታክሲዎችን ወደ ኤሌክትሪክ ለመቀየር ስራዎች እየተሰሩ እንደሆነም ነው አቶ ደመላሽ ያነሱት። ኤሌክትሪክ ባስ ይገባል ባህር ዳር ላይ። እነዚህ ዘመናዊ ተሽከርካሪዎች ይኖራሉ። አሁን እየሰራ ነው ካላናቸው አንዱ ስራ ባጃጅን ወደ ራይድ የማስተካከል ባጃጅን ወደ ከፍተኛ ማስ ትራንስፖርት የማቅረብ እስከ 11 18 ሰው እስከ 24 ሰው ባለው ማስ ትራንስፖርት ላይ እንዲገቡ የማድረግ ስራ እየሰራን ያለነው እሱ በጊዜ የሚፈታ ይሆናል ማለት ነው። ሌላው ሚኒባስ ታክሲዎች ላይ ያሉ በርካታ ሚኒባስ ታክሲዎች አሉ። እነዚህም ታክሲዎች እንግዲህ ያወያየን እየተነጋገሩ ወደዚህ ወደ ዘመናዊ ትራንስፖርት የማምጣት ሂደት መሰራት አለበት። ስለዚህ እሱን እየሰራን የምንገኘው የኤሌክትሪክ መኪኖቹ የቻርጅ ማደያ በቅርቡ እንደሚከፈትና አሁን ላይ ግን በከተማዋ በሚገኙ ዘመናዊ የመብራት ምሰሶዎች ላይ እንደሚገኝም ተጠቁሟል።